ሰበር ዜና የጀነራል አበባው የውጊያ ዕቅድ ሰነድ በፋኖች ገባ። ቤተ መንግስቱ በድንጋጤ ተውጧል። ጀነራል አበባው ያዘጋጁት የጦርነት ዕቅድ ሰነድ በፋኖች መግባቱ ተሰማ። ይህ ጉዳይም በጠቅላዩ ቤት ትልቅ ድንጋጤን ፈጥሯል። ይህን ተከትሎም ጦሩ ተጠራርጎ እንዲወጣ ቢማዘዛቸውም እየተነገረ ሲሆን ፋኖች የገባው የውጊያ ሰነድ ምን ይመስላል የሚለውን በቀዳሚነት እናስቃኛቸዋለን። አብራችሁን ቆዩ። ኤርትራ ወደቦችን ለማንም አልሰጥም ስትል ተናገረች። የአስመራው መንግስት የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይም የባህር ኃይል ጣቢያነት ክፍት አይደለም ሲል የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ሻዕቢያ ለዓለም አቀፉ ማህበረሰብ ኢትዮጵያ ልትወረኝ ነው በማለት ክስ ማሰማቷም ተሰምቷል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና የብልጽግና መንግስት ግዴታዎቹን ማክበር አልቻለም ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህወሓት በሰጠው መግለጫ ባለፈው ሳምንት በመቀሌ ተፈናቃዮች ካምፕ ውስጥ በጅብ የተገደለው ጨቅላ ህፃን ጉዳይ በማንሳት በገዢው መንግስት ላይ ወቀሳውን አቅርቧል። ዝርዝሩን ይዘናል፣ ታዳምጡታላችሁ። ከውጭ ዜና 100% ካንሰር በሽታን የሚያድን ክትባት ይፋ ሆነ። ሩሲያ በመጀመሪያዎቹ ክሊኒካዊ ሙከራዎች 100% ስኬትን ባሳየው የአንትሮሚክስ ካንሰር ክትባት እጅግ አስደናቂ የሆነ የህክምና ስኬት ማስመዝገቧ ተገለጸ። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። ጀነራል አበባው የውጊያ ዕቅድ ሰነድ በፋኖች ገባ። ቤተ መንግስቱ በድንጋጤ ተውጧል። ጀነራል አበባው ያዘጋጁት የጦርነት ዕቅድ ሰነድ በፋኖች መግባቱ ተሰማ። ይህ ጉዳይም በጠቅላዩ ቤት ትልቅ ድንጋጤን ፈጥሯል። ይህን ተከትሎም ጦሩ ተጠራርጎ እንዲወጣ ቢማዘዛቸው እየተነገረ ነው። የመንግስት ጦርም የአማራ ክልል ስፍራዎችን ለቆ መውጣት መጀመሩ ተሰምቷል። ከዚህ ጋር ተያይዞም ጠቅላይ ሚኒስትሩ አስቸኳይ ግምገማ መጥራታቸው ታውቋል። ከሰሜን ወሎ እስከ ማዕከላዊ ጎንደርና ሌሎች ስፍራዎች ላይ ከነበሩ የደፈጣ ጥቃቶች እስከ ፊት ለፊት ውጊያዎች ድረስ በዘለቀው ጦርነት መንግስት ያላሰበው ሽንፈት ገጥሞታል። ዋናዎች የገባው የጀነራል አበባው የውጊያ ሰነድ ምን ይመስላል የሚለውን ስናስቃኛችሁ ውሎ ባደረ መጠን ትኩሳቱ ከመብረድ ይልቅ እየጋለ ነው። የጦርነት እሳትም ከመቀዝቀዝ ወደ መቀጣጠል እያመራ ይገኛል። እልህ ምላጭ ያስውጣል እንደሚባለው ተረት ጦርነቱ ጥርሱን ያስነከሰው ብልጽግና ከፋኖ ጋር ብንገጥም በአንድ ሳምንት ጊዜ ውስጥ ዱቄት አድርጌ በትነዋለሁ ያለ ቢሆንም ሳምንትና ወራት ተሻግሮ ድፍን 2 ዓመት አስቆጥሮ እስካሁን ድረስ የረባ ውጤት ካለማምጣቱም በላይ ሰራዊቱ እንደውን ፊት ሳስቶ እንደ ዱቄት በየቦታው ተበታትኖ እየታየ ይገኛል። ባለከፍተኛ ማዕረግ እንዲሁም የጦር መሐንዲስ ተብለው የሚሞገሱት አዛዦች በየጊዜው የሚያወጣቸው እቅዶች እየከሸፉባቸው በከፍተኛ ሁኔታ ግራ መጋባት ውስጥ እንደገቡም ተሰምቷል። በተደጋጋሚ የሚያወጧቸው የውጊያ መረጃዎች አፈትልከው በመውጣታቸው ደጋግመው ውጊያ እቅድ ለመከለስ ስለመገደዳቸው የሚያነሱት እነዚሁ ምንጮች ከዚሁም አልፎና ተሻግሮ ምስጢራዊነቱን ለመጠበቅ በሚል ወታደራዊ የእዝ ሰንሰለቱን ያልጠበቀ የውጊያ እቅድ ተዘጋጅቶ መስመራዊ መኮንኖች የማያውቁት የውጊያ እቅድ እንዲፈጽሙ በመገደዳቸው ተጨማሪ የሰው ኃይል ኪሳራ እያደረሰ ነው። ይኸው በሰራዊቱ ተዋጊና መስመራዊ መኮንኖች የውስጥ ቅራኔ ምንጭ እንደሆኑ እየገለጹ ይገኛሉ። በዚህ ሁኔታ ግራ የተጋቡት ጀነራሉ የውጊያ እቅድ ከማውጣት ይልቅ የፋኖ አመራሮች እርስ በርስ እንዲከፋፈሉ አሉባልታን ሲያወሩ መረጃዎችን ሲቃርሙ መዋል ቀዳሚ ስራቸው አድርገውታል ሲሉ ሁኔታውን መግለጽ ጀምረዋል። እነ ጀነራል አበባው ታደሰ ሽንፈታቸውን ለመሸሸግ የፋኖ አመራሮች እርስ በርስ እንዳይግባቡ አድርገናቸዋል በሚል ለአማራ ብልጽግና ካድሬዎች ዲስኩር ማሰማታቸውን ያመላከተው መረጃው የዚህ ማሳያ ሆኖ ተቀምጧል። እርሶስ በዚህ መረጃ ላይ ያሉት ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። ኤርትራ ወደቦችን ለማንም አልሰጥም ስትል ተናገረች። የኤርትራ የውጭ ጉዳይ ሚኒስቴር አስማ ሳህሌ የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይም የባህር በር ጣቢያነት ክፍት እንዳልሆነ ሰሞኑን በኒውዮርክ በተካሄደ የወደብ አልባ ሀገራት ስብሰባ ላይ አስታውቀዋል። ኦስማን በወደብ ዙሪያ የውጭ ሽምግልና ፖለቲካዊ ተቀባይነት እንደሌለውና በህግ አስፈላጊ እንዳልሆነ ገልጿል። ወደብ የማግኘት ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አለመሆኑን የገለጹት ኦስማን የኤርትራ ወደቦች ለንግድም ሆነ ለሎጂስቲክ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው አጋሮች መካከል በሚደረግ ቀጥተኛ ድርድር ነው ሲሉ ተናግረዋል። ኤርትራ በወደብ የንግድ አገልግሎት ዙሪያ በእኩልነትና ፍትሃዊነት መርሆች ትብብር ለማድረግ ዝግጁ መሆኗን ኦስማን አረጋግጠዋል። የብልጽግና መንግስት ግዴታዎቹን ማክበር አልቻለም ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህወሓት በሰጠው መግለጫ ባለፈው ሳምንት በመቀሌ ተፈናቃዮች ካምፕ ውስጥ በጅብ የተገደለው ጨቅላ ህፃን በማንሳት ጀምሯል። ሲቀጥልም የ1 ዓመት ከ4 ወር ዕድሜ ያለው ናኦድ ኃይለስላሴ ላይ የደረሰ አሳዛኝ ክስተት ከምዕራብ ትግራይ የተፈናቀሉ በሺዎች የሚቆጠሩ ሰዎች በየቀኑ የሚደርስባቸውን ስቃይ የሚያሳይ ነው ያለው ህወሓት እነዚህ ተፈናቃዮች በምግብ፣ መድኃኒት፣ መጠለያና ክብር እጦት እየተሰቃዩ መሆናቸውን አስረድቷል። መግለጫውም ጨምሮ ከዛሬ 3 ዓመት በፊት የተፈረመው የፕሪቶሪያ ስምምነት ሰላም እንደሚሰፍን፣ የተፈናቀሉ ዜጎች ወደ ቤታቸው እንደሚመለሱና ወራሪ ኃይሎች ለቀው እንደሚወጡ ቃል ይገባ ነበር። ይሁንና የኢትዮጵያ መንግስት ግዴታዎቹን ማክበር አልቻለም ካለ በኋላ
በስምምነቱ ላይ የሰፈሩት አብዛኞቹ ድንጋጌዎች አለመፈጸማቸውን ጠቅሷል። ላለፉት 5 ዓመታት በሺዎች የሚቆጠሩ ሰዎች በተፈናቃይ መጠለያ ጣቢያዎች ውስጥ በረሃብ በበሽታና በተጋላጭነት ለችግር መጋለጣቸውን የጠቀሰው መግለጫው ይህ የሆነው ደግሞ በእድል ሳይሆን በሰላም ሽፋን በሚደረግ ስልታዊ ቸልተኝነት ነው ብሏል። አምሮም የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን የጠየቀው ህወሓት በተለይ ሞራሪ ኃይሉ በአስቸኳይ ለቆ እንዲወጣ፣ በወረራ ውስጥ ያሉ ዜጎቻችን ስቃይ እንዲያበቃና ተፈናቃዮች በሰላም ወደ ነበሩበት ቤታቸው እንዲመለሱ ብሏል። በፕሪቶሪያ ስምምነት ወቅት ዋስትና ለሰጡት አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት በተደጋጋሚ በዚህ ጉዳይ ላይ አቤቱታ ቢቀርብላቸውም ዝምታን መምረጣቸው ጠቅሶ ዓለም አቀፉ ማህበረሰብ አሁኑኑ አንድ እርምጃ መውሰድ እንዳለበት አሳስቧል። ቪዲዮአችን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። 100% ካንሰር በሽታን የሚያድን ክትባት ይፋ ሆነ። ሩሲያ በመጀመሪያዎቹ ክሊኒካዊ ሙከራዎች 100% ስኬትን ባሳየው የአንትሮኖሚክስ ካንሰር ክትባት እጅግ አስደናቂ የሆነ የህክምና ስኬት አሳይታለች። ይህ የሙከራ ክትባት በሽታው የመከላከል ስርዓትን የካንሰር ሴሎችን እንዲያውቅና እንዲያጠፋ ለማሰልጠን ያለመ ሲሆን ይህ የሰው ልጅ ገዳይ ከሆኑ በሽታዎች አንዱን ለማዋጋት አዲስ ተስፋን ይሰጣል ተብሎለታል። ገና በመጀመሪያዎቹ ደረጃዎች ላይ ውጤቶቹ በካንሰር ጥናት ውስጥ እንደ ታሪካዊ ተደርገው ይወሰዳሉ። ይህም ዓለም አቀፍ ትኩረትንና ክርክርን አስነስቷል። ተጨማሪ ሙከራዎች እነዚህን ግኝቶች ካረጋገጡ አንትሮኖሚክስ ወደፊቱ የካንሰር ህክምናን በማስተካከልም በዓለም ላይ የመጀመሪያው ውጤታማ የካንሰር ክትባት ሊሆን ይችላል ተብሏል። ሩሲያ በባዮ ቴክኖሎጂ እና በህክምና ፈጠራ ላይ ብዙ ኢንቨስት አድርጋለች። ይህም ራሱን በሚቀጥለው ትውልድ የጤና አጠባበቅ መፍትሄዎች ውስጥ እንደ መሪ ለማስቀመጥ በማሰብ ነው። ይህ ክትባት ሳይንሳዊ ደረጃን ብቻ ሳይሆን በዓለም ዙሪያ በሚሊዮኖች ለሚቆጠሩ ታካሚዎች ትልቅ ለውጥ ያመጣል። ይህ የሰው ልጅ ጠብቀው ከነበረው ግኝቶች አንዱ ሊሆን ይችላል ተብሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።